አኬ ገብቶ ከዛ ያው ለምን ውይይት አናረግም ወደሚል የገባው ማለት ነው። እና እኔ በጣም ገርሞኛል። አኬ በጣም ብርቱ ሰው ነው። እንግዲህ አንድ ቦታ ላይ ሁለት አይነት ውይይት ዲቤት ለማድረግ ፕሮፖዝ አድርጎ ነበር፣ አልተሳካም እንጂ እና አኬ በጣም ነው የሚገርመኝ። ባይዘው በጣም ጠንካራ ሰው፣ በጣም ብዙ መረጃዎችን የያዘ በማንኛውም ሰዓት ማንኛውንም አይነት ውይይት ዲቤት ለማድረግ ራሱን ያዘጋጀ ወንድማችን ነው። በእውነቱ እግዚአብሔር ያበርተው፣ እግዚአብሔር ያጠንክረው፣ ያጽናው፣ ከዚህ የበለጠ ጸጋ ይስጠው ነው የምንለው። ግን ከሱ ውጭም እምነት ብቻ ላይ ብዙ ልናነሳቸው የምንችላቸው ነገሮች አሉ። ገና ከጅምሩ ወደዛ ከሜዲ በፊት እና ይሄ ነበረ ርዕሱ። ስለዛ እኔም ገባሁኝ። የኔም ስም ሜንሽን ሲደረግ ስለነበር ሲነሳ ስለነበረ በዛኛው ሳይድ ኦኬ ዘን ሀሳባችሁ ይህ ከሆነ በቃ እንደው እናውራ ማለት ጸጋ ብቻ በሉ ወይም እምነት ብቻ ከሁለት አንዱን ርዕስ መርጠን የምር በፔንቴኮስታል እና በሉትራን መካከል ልዩነት አለ የለም በሚለው እናወራ። ከዛ በኋላ ያው እንዳያችሁት ነው ቀስ በቀስ አናወራም ወደሚለው ተሄደ። ከዛ በኋላ ያስቀመጡት አንድ ነገር አለ። የእናንተ የኦርቶዶክሱን መካተት አለበት አሉ። የኦርቶዶክሱን መከታተል እኛ የኦርቶዶክስ ላይ እምነት በኦርቶዶክስ ላይ የሚለው ምንም ወደኋላ ምናምን የሚያስብልን ነገር የለም። በኤርሲያናችን ውስጥ ባለው እምነት ማለት ሙሉ እምነት ነው ያለን። እምነት ከኤርሲያን አንጻር እንዴት እንደሚታይ ወይም ደግሞ ከድህነት አንጻር ምናምን እንደዚህ ነገሮች ማለት ነው። ምንም እኛ ቤተክርስቲያናችን የድህነት ትምህርቷ ግልጽ ነው በመጽሐፍ ቅዱስም፣ ከዛ ደግሞ በምን በኮንሰንሰስ ፓትረን ጸጋ ብቻ ስንል በእኛና በሉተራንና በፔንቴኮስታል መካከል ልዩነት የለም። እምነት ብቻ ሲባል ምንድነው በሉተራን እና በፔንቴኮስታል መካከል ልዩነት የለም አይነት ነገር ሲነሳ ነበረ። ለምን ነበር ውይይቱን ያልፈለጉት ይመስላል? አኬዋ ለውይይት ሲጠሩት ነበር እኮ ትንሽ አሞኛል ብሎ ራሱ ህመሙን ችሎ የመጣውና በዚህ ልክ አልነበረም። አኬ ከመምጣቱ በፊት ሲወራ የነበረው ኢቭን ሰላም ይመስገን አምላክ አለው። እኔማ እዛ ደቂቃ ለመያዝም ረብሻ እንዳይፈጠርም ብዬ መጣው፣ ግን ሊዋዩ አልፈለጉም። አይ አንደርስታንድ ለምን ሊዋዩ እንዳልፈለጉ። ስለዚህ ዝም ብዬ ቤቴን ከፈትኩ። ለምንድን ነው መሰለህ ሪሊ እስቲ እዛ ላይ ሊነሳ ያልተፈለገውን ነገር ለምን አይነሳም? ለምን እዚህ አታነሳው? ምክንያቱም እዛ እንዳይነሳ በጣም ሲከላከሉ ነበር አኬዋና እዚህ ማንሳት ትችላለህ። ምክንያቱም ሰው መስማት ፈልጓል። ለምን አይነሳም ብዬ ነው። ግን ሀሳብ ስጥ። ለምን ነበር ውይይቱን ያልፈለጉት ይመስላል? አኬዋ እንግዲህ ከውይይቱ ጋር በተያያዘ ጠቅለል ያለውን ነገር መጀመሪያ ላስቀምጥና እኔ ስገባ ከነመኩ ጋር ምናምን እያወሩ ነበር እና የሚወራው ከምን ጋር ተያይዞ ነበረ? ኦኬ አንትሻለ እንደ ከታች አንትሽን አስገባው ሞዴሬተር ልትዛኪ አንተ ያው ሳብ እኔ ስራ ላይም እየሆንኩ ስለእንትን ስለምን ሞዴሬተር ልስጥ። ቆይ ልታስወቅስ ነው አካል አስገባው። እስቲ ሌላ በጣም አክቲቭ ሰው የለም? አክቲቭ ሰው ማለት እሺ፣ ችግር የለውም። አኬ ሞዴሬተር ሰጥህና አንተ በሚመችህ ስትፈልግ ሲመችህ ታስገባለህ። ለካ ፎሎ አላረከኝም። ሰላም ለእናንተ። ፎሎ ሳታረገኛ ሞዴሬተር የለም፣ አልተቻለም። እሺ በቃ ፎሎ ላድርጋ። ፎሎ ስላላረከኝ ሞዴሬተር መጣችልኩ። አንቴዋ ሰላም ላንተ ይሁን። እንዴት አላችሁ? እግዚአብሔር ይመስገን። ለውይይት ሲጠሩት ነበር እኮ ትንሽ አሞኛል ብሎ ራሱ ህመሙን ችሎ የመጣውና በዚህ ልክ አልነበረም። አኬ ከመምጣቱ በፊት ሲወራ የነበረው ኢቭን መኩ ከመግባቱ በፊት ሲወራ የነበረው በቃ የኛ እምነት ጸጋ ብቻ ላይ እምነት ብቻ ላይ አንድ ነው። እኔና እሱ አንድ አይነት እምነት አለን፣ ማንም መጥቶ ሊሞግተን ይችላል ነበር። ልክ አኬ ሲመጣ ነው ነገሮች ሁሉ ላይ ተቀያየሩት። እኔና እሱ ዝም ብለን ካውንስሉ ባስቀመጠው ጽሁፍ ብቻ ሳይሆን በትምህርታችንም በስኮላሮቹም አንድ ነን ነበር ሲሉ የነበሩት። ከዛ በኋላ ነው ሐሳብ የተቀየረውና
በዚህ ልክ መሆን አልነበረባቸውም። ኤፍሬም ትንሹ ኤፍሬም ራሱን ችሎ ይመስለኛል ሉተራን ነው ጸጋ ብቻ ላይ ሊያወራ ሊነጋገር ሐሳቦቹን ላይ ያቀረበ ነበረ ከመምህር በረከት ጋር ራሱ ማለት ነው። እሳቸው ስለ ጸጋ ብቻ ትምህርት ለፓስተር አሌክስ በደንብ አድርገው ሲነግሩት ስለነበረና ግን በዚህ ልክ መሆናቸው ያሳዝናል። ቢያንስ የተሰበሰበውን ሰው አክብረው ትምህርታቸውን ቢከላከሉ ጥሩ ነገር ብንሰማ ይመስለኝ ነበር። በዛም በዚህም ብቻ ግን እየተፈራ ነው ይሄ ርዕስ። በቃ መቀጠል አኪ አንተን እውነቱን ለመናገር እንግዲህ አንትሽ ካልከው አይቀር አንትሽ ነበር ይደወለልኝና ራሴን አሙኝ ተንቺ ነበር እውነቱን ለመናገር ቅድም እና ራሴን አሙኝ ምናምን ነገር ስለው ደደደደ ይላል። አንተሽና ካሜራ ካሜራማን with his weapon ይላል። ከመሳሪያው ጋር ነው። እሺ ጸደኝ ነው እና ራሴን መማር ኢንቴንሺ ስለነበረ እስቲ አሌክስ ጋር እንደዚህ እየተወራ ነው ማን አለ ምናምን ስለው ኤፍሬም ደብሎ ይሳለኝ። ኦኬ ዘን መጣሁ። እሺ ቆይ አንዴ ከእሱ ወንድም ጋር እናወራ ምናምን ብዬ ዝም ብዬ ነው ከተኛሁበት ነው ጌታ በሚያውቀው ተነስቼ ልክ ስገባ እየተወራ የነበረው ርዕስ ምንድን ነው እንግዲህ እኔ ደረስኩበት ማለት ነው። እኔ ደረስኩበት መኩና እነሱ እያወሩ ነው በምን ጉዳይ ላይ ጸጋ ብቻ ስንል በእኛና በሉተራንና በፔንቴኮስታል መካከል ልዩነት የለም። እምነት ብቻ ሲባል ምንድነው በሉተራንና በፔንቴኮስታል መካከል ልዩነት የለም አይነት ነገር ሲነሳ ነበረ እና መኩም እያስረዳቸው ነበር። ይኸው እንደዚህ ለምሳሌ ከጥምቀት አንጻር ምናምን እያለ ሲያስረዳ ነበረ። እሱ አንዱ መንገድ ነው። አንዱ የምናስረዳበት መንገድ ከጥምቀት አንጻር እናስረዳለን። ዝም ብዬ ለማሳያ እሱን ከፈለጋችሁ አንድ ነገር አሳያችኋለሁ። ግን ከሱ ውጭም እምነት ብቻ ላይ ብዙ ልናነሳቸው የምንችላቸው ነገሮች አሉ። ገና ከጅምሩ ወደዛ ከሜዲ በፊት እና ይሄ ነበረ ርዕሱ። ስለዛ እኔም ገባሁኝ። የኔም ስም ሚኒሽን ሲደረግ ስለነበር ሲነሳ ስለነበረ በዛኛው ሳይድ ኦኬ ዘን ሀሳባችሁ ይህ ከሆነ በቃ እንደው እናውራ ማለት ጸጋ ብቻ በሉ ወይም እምነት ብቻ ከሁለት አንዱን ርዕስ መርጠን የምር በፔንቴኮስታል እና በሉትራን መካከል ልዩነት አለ የለም በሚለው እናውራ። ከዛ በኋላ ያው እንዳያችሁት ነው ቀስ በቀስ አናወራም ወደሚለው ተሄደ። ከዛ በኋላ ያስቀመጡት አንድ ነገር አለ። የእናንተ የኦርቶዶክሱን መካተት አለበት አሉ። የኦርቶዶክሱን መከታተል እኛ የኦርቶዶክስ ላይ እምነት በኦርቶዶክስ ላይ የሚለው ምንም ወደኋላ ምናምን የሚያስብለን ነገር የለም። በቤተክርስቲያናችን ውስጥ ባለው እምነት ማለት ሙሉ እምነት ነው ያለን። እምነት ከቤተክርስቲያን አንጻር እንዴት እንደሚታይ ወይም ደግሞ ከድህነት አንጻር ምናምን እንደዚህ ነገሮች ማለት ነው። ምንም እኛ ቤተክርስቲያናችን የድህነት ትምህርቷ ግልጽ ነው በመጽሐፍ ቅዱስም ከዛ ደግሞ በምን በኮንሰንሰስ ፓትረን በአባቶች አስተምህሮ በጣም በቃ ግልጽ ነው። ወደዚህ ወደዛም አያደርግም። ታዲያ ምንድን ነው ያላችሁኝ እንደሆነ ይህንን ግን የክርስቲያንን የድህነት ትምህርት ወስዶ አስቡት። ከዛኛው ይሄ በፔንቴኮስታል እና በሉተራን መካከል እምነት ብቻ ሲሉ ልዩነት አለ የለም የሚለው ላይ የኦርቶዶክስን ደግሞ ደምረን እንዴት አይነት የተዛባ አይነት ርዕስ ሊሆን እንደሚችል አስቡት። የኦርቶዶክሱን ነው የምታስረዱት፣ የሉትራኑን እና በፔንቴኮስታል መካከል ያለውን ልዩነቱን ነው የምታስረዱት፣ አንድነቱን ነው የምታስረዱት። ምንድን ነው የምታደርጉት? ይሄ ሊሆን አይችልም። ግን እንደው ይህንን ነገር ሳይ ምን አልኩኝ? ኦኬ እሺ በቃ እንደው በዚህ ምክንያት እንዳይቀር የሁለቱንም እናያቸው። የመጀመሪያ ያው እንግዲህ ተነስቶ የነበረው ርዕስ እምነት ብቻ የሚለው በፔንቴኮስታል እና በሉትራን መካከል ልዩነት አለው የለውም የሚለው ስለሆነ እሱን እንወያይና እሷን እንደጨረስን ደግሞ ኦርቶዶክስ በኦርቶዶክስ ክርስቲያን የእምነት ጉዳይ ምናምን እሱን ደግሞ እንሄድበት አልኳቸው። አሁንም የተወሰነ ዳዳር አሉ አንድ ላይ እናንሰው አይነት የሚመስል ነገር ማለት ነው። ከዛን ኤፍሬም ደግሞ ለምን የእናንተን ለምን አናነሳው ምናምን የሚል ነገር ሲያነሳ ስለነበር ወንድማችን ኤፍሬም ምን አደረግኩኝ? ኦኬ በቃ እናስቀድምላቸው ይኛል በኦርቶዶክስ በሚለው በራሳችን ሚዳ የእናንተን ምንም ቻሌንጅ አላደርግም ብያችኋለሁ። ሰምታችሁ ከሆነ እዚህ ጉዳይ ላይ የእናንተን ምንም ቻሌንጅ አላደርግም። ይኸው ከፈለጋችሁ የኛ ላይ እንደፈለጋችሁ ቻሌንጅ አድርጉን። ከዚያ በኋላ ግን እሱን እንደጨረስን ግን ያ ነገር ግን ይሄ የእናንተ ጉዳይ ግን መነሳት አለበት። እሱ ጉዳይ ላይ አሁን ደግሞ እንደዚህ ሲባል ደግሞ ሌላ ምክንያት አመጡ። ምን አይነት ምክንያት? እዚህ ጉዳይ ላይ መጀመሪያ እኛ እምነት ብቻ ስንል የሆነች ነገር እንነግራችኋለን ከዚህ አንጻር ብለን እንነግራችሁና ከዛ ውጭ ግን መውጣት አትችሉም። አረ
አየው በሉትራኑና በፔንቴኮስታሉ መካከል እምነት ብቻ ላይ ማለት ነው የሚያመሳስሉ አገላለጾችን ብቻ ይሰጡና ማለት ነው በቃ ዝች ላይ ብቻ ስትተነበለን የሌላውን ነገር እንዳትነካብን ማለት ነው። እንደዚህ ይህማ እኛ ማንሳት አለብን ይዘን የሚለያዩበትም ነገርም እኛ ማንሳት አለብን ይዘን የሚለያዩበትም ነገርም እኛ ማንሳት አለብን። እንደዛ ነው እንወያይ እኮ ያለው። ትለያያላችሁ ስንል እኮ መለያየውን ነጥብ ልናነሳ ነው። ስለዚህ እሱን አንወያይም አሉ። ስለዚህ ያው በግልጽ ራሳቸው በቃ ይሄ ነገር ይቀር ለሌላ ጊዜ ብለዋል። እና በምን ምክንያት እንደዚህ ያሉ ምናምን የሚለውን እንግዲህ አሁን የኔን እይታ ከጠይቃችሁ እኔ ከዚህ አንጻር ይመስለኛል ብዬ ላስቀምጥ እችላለሁ። ለምሳሌ የኔን እይታ ከጠይቃችሁ ይሄ ፐርሰናል እይታዬ ነው። ምናልባት እንግዲህ ተሳስቼ ከሆነ አላውቅም፣ ግን ፐርሰናል እይታዬ ልዩነት እንዳለ እኔ እነሱም ያጡታል ብዬ አላስብም። ልዩነት እንዳለ ምክንያቱም ዲቴል ነገር አንስቼ የተናገርኩትም ለዛ ነው። ልዩነት አለው ብለው ዝም ብለው ቀለል አድርገው ተናግረው ማለት ነው ልዩነትም አለው ብሎ እኮ ቢናገሩ በሉ ኑ ተወያዩም እኮ አይባሉም። በቃ ኦኬ የሚያመሳስልም የሚያለያይም ነገር አላቸው። ኦኬ እሺ በቃ ብለን እኮ እንለያያለን። ግን ምንድነው እነዚህ ሰዎች አንለያይም ምነው ጭራሽ አንለያይም ብለው ስለሆነ እየተናገሩ ያሉት አሁን ምን ይዛቸዋል? የሚያለያይ ነገሮቹ ደግሞ ትዝ አሏቸው። አሁን አንዳንድ ነጥቦችን ሳነሳ ከራሱ ከእምነት ጀምሩ ጋይስ። እምነት ራሱ አሁን ጽድቅ በእምነት ብቻ ሲባል ከላይ በቃ ጽድቅ በእምነት ብቻ ነው። ስለዛ በእኛ መልካም ስራ አይደለም። በመልካም ስራ ውስጥ ይጸደቃል ከእናንተ መካከል በመልካም ስራው አስቀድሙ ማለት ነው። አስቀድሙ ነው ያልኩት። እሺ መጀመሪያ ላይ ይህ ጽድቅ የሚለውን ቃል እነሱ እንደሚጠቀሙት አይደለም እኛ የምንጠቀመው። ጽድቅ የሚለውን አንዳንዴ እነሱ በሚጠቀሙበት መልክ ሊገባ ይችላል ቃሉ። አንዳንዴ ኖርማል ቀጣይነት ያለው ድህነትንም ጽድቅ በሚል ቃል መጽሐፉ ሊያመጣው ይችላል። መጽሐፍ ቅዱስም በአባቶች ዘንድም ማለት ነው። ለምሳሌ አብርሃም ልጁ እያለ ሊገልጸው ይችላል። አኬ ተቋርጧል። ከኔ ነው ወረዳ። ሰላም በሉ። እስከዛ እንዲያቆመቁ እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ሁላችሁም ሰላም ብያችኋለሁ። ከተከታችሁ ያላችሁ 1500 ሰላም ክርስቶስ ይብዛላችሁ። እግዚአብሔር ይስጥልን፣ እናመሰግናለን። አኬ አንድ ቁጥር የጻፈ ነው። ልሳበው ወይስ ሳላችሁ ልሳበው? እሺ ዲያቆናቱ ሰላም ይበሉን። ዲያቆናቱ እሺ የሉም እንዴ? እሺ ዲያቆን ዶክተር ዳዊት ሰላም ይበሉን። ሰላም ለሁላችሁ ይሁን ብያለሁ። ሰላም እግዚአብሔር ይመስገን። እንኳን በሰላም መጡ። እንዴት አደሩ? ጉድ ሞርኒንግ ዲያቆን። ጉድ አፍተርኑን ነው አንተ። ጉድ አፍተርኑን ነው እንዴ? ገና ሞርኒንግ ጋር እናንተ ጋር ለካስ 10:30 ነው፣ እኛ ጋር 11:30 ነው። ኦኬ እሺ መሰላም አኬዋ ተመልሳል? ተመልሻለሁ። እሺ አካውንቴ እንዴት እየሰራራው እንደሆነ ልረዳ አልቻልኩም። እስቲ አንተ ጋር ነው ያሬዶ እንትን የሚለው ድምፅ የሚረብሸው? እኔ ጋር ነው። ቆይ ኦኬ ለሚዩት ላድርገው። እሺ እንዴት እየሰራራው እንደሆነ አላውቅም ይሄን አካውንት። ለምሳሌ ከዛ በኋላ ደግሞ ከሚስጥራቱ ምናምን ከጥምቀቱ ምናምን አላገልም ብሎ ቢናገር ያን ያህል ላትከራከሩት ትችሉ ይሆናል። ግን እምነት ብቻ የሚለው ይህ ፊት ለፊት ላይ እንደምታዩት ብቻ አይደለም። እንደዛ አይደለም። እምነት ብቻ ሲባል ልክ ወደዚህ አሁን ለምሳሌ ወደ ፔንቴኮስታሎቹ ስትሄዱ ምን አይነት ነገርን ታገኛላችሁ? እምነት ብቻ ሲሉ ስራን ብቻ አይደለም የሚያስወግዱት፣ ጥምቀትን መራሱን ነው የሚያስወግዱት። ያለ ጥምቀት ያለ መልካም ስራ ያለ ምን በቃ ምንድነው ወንጌል ትሰማለህ፣ ታምናለህ፣ በቃ አለቀ፣ ትጸድቃለህ አይነት ነገር ነው። ጥምቀትም እዚህ ጉዳይ ላይ አይገባም የሚል ነገርን ያስቀምጣሉ። ስለዛ ይህ ባፕቲዝማል ሪጀነሬሽንን ወይም በባፕቲዝም ውስጥ በጥምቀት ውስጥ ያለውን የስርየተ ኃጢአትን ምናምን በቃ አይቀበሉም። ስለዛ እምነት ብቻ የሚለው ትምህርታቸው ጥምቀትንም ያገላል። ይህ ፍጹም ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ የማያውቀው ትምህርት ይህ የእምነት ብቻ ትምህርት ነው። አንደኛ
ወደዛ ደግሞ ስትሄዱ ለምሳሌ ወደ ሉትራኑ ምናምን ስትሄዱ ደግሞ እምነት ብቻ ሲሉ እኛ እኮ ጥምቀትን አናገልም ይላሉ። ጥምቀትን አናገልም ይሉና የሚያገሉበት ሴንስ ሊኖር ይችላል። አልፎ አልፎ ከምን አንፃር እንደሆነ አሳውቃቸዋለሁ። ግን ባያገሉ ራሱ ማለት ነው እምነት የሚሉት ራሱ ምንድን ነው? ገና ከጅምሩ ምንድን ነው እምነት? ከየት ነው የሚመጣው እምነት የሚለው ላይ ልዩነት አላቸው ከፔንቴኮስታሎቹ ጋር። የመጀመሪያው ልዩነታቸው እንዳትረሱ ጥምቀትን ያገላል አያገልም የሚለው ነው። በቃ ፔንቴኮስታሎቹ በግልጽ አይ ጥምቀትን ያገላል የሚል ሲሆን፣ ሉትራኖቹ ግን አይ ጥምቀትን አያገልም ለማለት ይሞክራሉ። አንዳንድ ሪዘርቬሽኖች ሊኖሩ ይችላሉ። እዚህ ላይ አሳውቃቸው ይሆናል እንዳልኳችሁ። ወደዚህ ስትመጡ ደግሞ በሉትራኑ ሳይድ ደግሞ ለምሳሌ እንዲህ ሊሉ ይችላሉ። አይ እምነት ራሱ እኛ የምናምነው ነገር አይደለም፣ እግዚአብሔር የሚሰጠን ነው ማለት ከዛ በኋላ ተቀብለው ከዛ በኋላ ነፃ ፈቃድህን አግኝተህ የምትቀጥልበት እንጂ እምነት ራሱ ቀጥታ የእግዚአብሔር የራሱ ስጦታ ነው። አንተ ከፈቃድህ የሚመነጭም አይደለም፣ ከፈቃድህም አይነሳም፣ ወይም ደግሞ በፈቃድህ የምትቀበለውም አይደለም። ፎርዛ ማተር በፈቃድህ የምትቀበለው ጉዳይም አይደለም። እምነት ብቻ ሲሉ እግዚአብሔር እምነትን ይሰጥህና ይላሉ። እምነትን ይሰጥ ልክ ወይ ለምሳሌ ስትጠመቅ ወይም ቃሉን ስትሰማ ዝም ብሎ እምነትን ይሰጥሃል። አንተ እኮ አልፈለግክም፣ ወይም ደግሞ አንተ እኮ ፈቃደኛ አልሆንክም። ገና ምንም ፈቃደኛ ሳትሆን ምናምን እምነቱን በአንተ ውስጥ ይፈጥርና በዛ ራሱ በሰጠህ እምነት በኩል ደግሞ ጽድቅን ደግሞ ይሰጥሃል። ይህንን ታምናላችሁ? አሁን ይሄ ነው በቃ ጽድቅ በእምነት ብቻ ሲሉ ይሄ ነው። ይህንን ታምናላችሁ ወይ ፕሮቴስታንት ፔንቴኮስታሎች? እምነትን ያለ ነፃ ፈቃድህ ያለ አንተ ነፃ ፈቃድ እምነትን በውስጥ ይፈጥርና ወይም ወደ ውስጥ እምነትን ይሰጥህና በራሱ በሰጠ በዛው በእምነት ውስጥ ደግሞ ጽድቅን ይሰጥሃል። በእግዚአብሔር ፊት ጀስቲፋይ ያደርግሃል። ይህንም ፔንቴኮስታሎች አይቀበሉ። ምክንያቱም ነፃ ፈቃድ አለን ገና ከጅምሩ የምናምነው በፈቃዳችን ነው ብለው ስለሚያስተምሩ ስለሚናገሩ። ስለዛ ምን እያልኳችሁ ነው? ገና ከጅምሩ እውነቱን ለመናገር የተወሰነ እንዲሄድበት ካልን ራሱ ደግሞ ጽድቅስ ምንድን ነው የሚለውን በተለይ እኔ በፔንቴኮስታሎቹ ዘንድ በደንብ የተብራራ ነገር የሚያስፈልግ ቢሆንም እሱንም እንደ ጥያቄ አድርገን ማንሳት እንችላለን። ጽድቅ ራሱ ምንድን ነው? ጽድቅ ራሱ አንድ ሰው ጸደቀ ሲባል ራሱ በእምነት ብቻ ጸደቀ ሲባል ሌጋል የሆነ ዲክላሬሽን አይነት ነገር ብቻ ነው? የሆነ የፎረንሲክ አይነት ነገር ነው ወይስ ውሳጣዊ የሆነ አንዳች መለወጥም አለው? ምንድን ነው ይህ ጽድቁ ራሱ? አንድ የዩቲዩብ ቻናል አላቸው ሉተራኖቹ የዶክተር ጆርዳን ኩፐር ጀስት ኤንድ ሲነር የሚል እንትን አሉ። ጀስት ኤንድ ሲነር በተመሳሳይ ኃጢአተኛም የሆነ ጀስቲፋይ የተደረጉም አይነት ነገር ዝም ብለህ ልክ እንደ ሕግ ቦታ ቀርበህ ልክ እንደ መግለጫ እንደሚሰጠልህ ይሄ ሰው ነፃ ወጥቷል እንደምትለው ውሳጣዊ ነገር ያስፈልገዋል። ምንድን ነው ያ ነገር ነው? እና እሱ ጉዳዮች ሁሉ ተያይዘው የሚነሱ ናቸው። እና ለማንኛውም ግን ከዚህ ከእምነት ብቻ ጋር ተያይዞ ሉተር አንድ ጊዜ ላይ ጥያቄ ተነስቶበት ነበር እና አትሊስት የሱን ልበላችሁና እናንተ ሄዱበት። አንዴ ቆይ እዚህ ቦርጫሙ ካቴኪዝም ላይ ኤርሚያስ ነው እንደዛ ብሎ የሚጠራው ላርጅ ካቴኪዝምን ቀጭኑ ትንሹ ካቴኪዝም ቀጭኑ ነው። ትልቁ የክርስትና ትምህርት ወይም ካቴኪዝም ደግሞ ቦርጫሙ ካቴኪዝም ነው በኤርሚያስ አጠራር ማለት ነው። እሺ ትልቁ የክርስትና ትምህርት እሺ እንዲህ ይላል በእንተ ጥምቀት ላይ ማለት ነው። በእንተ ጥምቀት ቁጥር 28 ጀምሮ እንዲህ ይላል። ለምሳሌ ሉተር እንዴት የእምነት ብቻ የሚለውና ጥምቀት እንዴት እየተነካካ እንደሚነሳ ማለት ነው። እንዲህ ይላል ነገር ግን ቪዲዮ እያሳየ ከሆነ ከቪዲዮ አልተከፈተም ወይስ ራስን የምታነብ? እሺ ላነብላችሁ ነበር ልክፈትላችሁ። እሺ ብታሳያቸው ጥሩ ነው። ምክንያቱም ሰው በጣም ኢገር ሆኖ እየሰማ ስለሆነ በተለይ ጸጋ ብቻ እምነት ብቻ የሚለው ነገር በደንብ ገና ሰው እየነቃ በደንብ እየሰማ አዌር እየሆነ ያለው ነገር ስለሆነ ዲቴል ሄዱበት። ዝም ብሎ ገረፍ ሲሆን በጣም ዲቴል ሄዱበት። እንዴት እምነት ብቻ ሲባል እንዴት እንደሚለያይ ማለት ነው። እምነት ብቻ የሚለው በሉትራን እና በፔንቴኮስታል መካከል ያለውን ሰፊ ልዩነት ለምሳሌ አንዱ ማሳያ ይሄ ነው። እንደምታዩት እዚህ ጋር ነገር ግን ይህንን የሚለው ዶክተር ማርቲን ሉተር ነው። ነገር ግን የእኛን ሁሉን አዋቂዎች አዳዲስ መናፍስት ይላቸዋል። አዳዲስ መናፍስት እምነት ብቻ እንደሚያድንና
ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። እሺ ምን እንደሚያድን እምነት ብቻ እንዳትረሱ። አይቷል እምነት ብቻ ተብሎ ተነሱበት ነበር። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርጉም። ከማን የሆነ ነገር? ከእኛ የሆነ ነገር ያንን ማንም አያደርጉም። እነዚህ እውር መሪዎች ግን እምነት ብቻ ነው የሚያድነው እንዴ ጥምቀት ለምን ያድናል የሚሉ ሰዎችን ማለት ነው። እንዴት ከእምነት ጋር እንደሚተሳሰር ጥምቀቱ ሊያሳያቸው ነው። እና በምን መልኩ ነው የሚገልጻቸው? እነዚህ እውር መሪዎች ግን እምነት ተመልከቱ፣ የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ለማየት ፈቃደኞች አይደሉም። እነማን? እነዚህ እውር መሪዎች። ምን እምነት ብቻ ይላሉ፣ ግን እነዚህ እውር መሪዎች እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና እምነት ብቻ ስትሉ ከጥምቀት ልነጥሉ የነበራችሁ በደንብ ስሙ። ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። ማመን ራሱ እምነት ብቻ ሲባል ራሱ ይህ ሁሉ ያጠቃለለ ነው። ያምናል። ይህንን ነው የሚያምነው። ከላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃው አማካኝነት ሳይሆን ትክክል ከምን የተነሳ ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ውሃው ማለት ነው ከስሙ ጋር የተያዘ በመሆኑ ነው። ውሃው ከዛ ጋር የተያዘ ስለሆነ በቃ በዛ ውስጥ እንዲህ ያለ ታላቅ ምስጢር ይፈጸማል ነው። እሺ ይህንን ሳምን ይላል። ይህንን ሳምን ቃሉን በጥምቀት የሰጠውን ይህንን ስታምን ስለ ውሃው እንዲህ አይነት እምነት ሲኖር፣ ስለ ጥምቀት እንዲህ አይነት እምነት ሲኖር ማለት ነው። ስታምን ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን፣ ውጫዊ ነገር ማለት መጠመቁ ፊት ለፊት ላይ የታዩት የለ ይታያል እኮ ስንጠመቅ ይታያል። ኤክስተርናል የሆነ ነገር አለው። ደግሞ በውስጥ ደግሞ የምንቀበለው ደግሞ በሚታየው አገልግሎት ውስጥ የማይታይ ምስጢር እንቀበላለን እንደምንለው ማለት ነው። ይሄ ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ነው ይላል። አይተዋል። ይሄ ነው በቃ እግዚአብሔርን ማመን። ስለዛ ኧረ በጥምቀት ውስጥ እንዲህ ነገር የለም ምናምን ካልክ ገና ከጅምሩ አላመንክም። በራሱ ምኑን አመንክ ታዲያ ነው እየተባልክ ያለው። ቀጠል አድርጎ እንዲህ ይላል ቁጥር 30 ላይ በደንብ እንግዲህ እነዚህ ሰዎች የተባሉት ከላይ የእኛ ሁሉን አዋቂዎች አዳዲስ መናፍስት ብሎ ይጠራቸው፣ ቀጠል አድርጎም እነዚህ እውር መሪዎች ብሎ ይጠራቸው ማለት ነው። እንግዲህ እነዚህ ሰዎች ነገሩ ውጫዊ ጥምቀት በመሆኑ ብቻ እምነትን ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክሩ ድረስ ሞኞች ናቸው ይላል። ሞኞች ናቸው። ትራንሳይድ ጴንጤው ሞኝ ነው። እምነት ብቻ የሚለውን ከዚህ ከጥምቀት ለይቶ እምነት ብቻ ያድናል ማለት ነው። እንዲህ ሞኝ እኮ ነው የሚላቸው። አሁን ይህ እኮ እንዳይ ጥምቀት በመሆኑ ምክንያት እነዛ የእኛ ሁሉን አዋቂ መጣበቅ ከምኑ ጋር ነው? አጥብቆ ይይዛል የተባለው እምነት ምንን ነበር? ውሃን አድር ከላይ ያለን ጥምቀትን ማለት ነው። እምነትን ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክሩ ድረስ ሞኞች ናቸው ይላል። አዎን በስሜት ሕዋሳት መታየትና መጨበጥ እንዲችል እንዲሁም መላው ወንጌል ውጫዊ የቃል እወጃ የሆነውን ያህል በዚህ መንገድ ወደ ልብ እንዲደርስ የእምነት ማረፊያ ውጫዊ መሆን ይገባዋል ይላል። በቃ የእምነት ማረፊያ ይሆናል ጥምቀቱ ራሱ። በአጭሩ እግዚአብሔር የሚያደርገውንና በእኛ ውስጥ በስራ ላይ የሚያውለውን ማንኛውንም ነገር በእንደዚህ አይነት ውጫዊ ስርዓት አማካኝነት ሊያከናውነው ይፈልጋል። የትም ቦታ ላይ ይናገር፣ በእርግጥም ለምንም ዓላማ ወይም በምንም መንገድ አማካኝነት ይናገር፣ እዚህ ጋር እምነት መመልከትና ያንንም አጥብቆ መያዝ ይገባዋል ይላል። እዚህ ላይ ምን ያስቀምጣል? እዚህ ላይ ይልና ያመነ የተጠመቀም ይድናል። ቆይ አንዴ ፕሊዝ፣ ቀጥታ እንደዚህ ላይ እንትን ልበል። በጣም አስቸገረኝ። እዚህ ጋር እያሳዩ እዚህ ጋር ማንበብ። እዚህ ላይ ያመነ የተጠመቀም ይድናል የሚሉት ቃላት አሉን።
እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? እነዚህ ቃላት የሚያመለክቱት ያመነ የተጠመቀም ይድናል የሚሉ ቃላት አሉን ይልና እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? በመሆኑም ጥምቀትን አልቀበልም የሚል ሁሉ ያው ጥምቀትን አልቀበልም የሚል ሁሉ ያለው እዚህ ጋር ሉተር አናጠምቅም የሚሉትን አይደለም። እንደዚህ ብሎ ሲቃወሙ አላየንም። ጥምቀት የሚባል ነገር ይወገድ አላሉም። ጥምቀት አልቀበልም የሚሉትን ሁሉ ብሎ የተናገራቸው ምን አይነት ሰዎች ናቸው? ጥምቀት አያድንም የሚሉትን ሰዎች ነው። ጥምቀት አያድንም የሚል ሰው ጥምቀትን አይቀበልም ተብሎ እንደዚህ ሊገለጽለት ይችላል። ምን ይላል ከዛ በኋላ ሉተር? ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ይህ በጣም አደገኛ ቃል ነው። አደገኛ ገለጻ ነው። ጥምቀትን አልቀበልም የሚል ጥምቀትን አልቀበልም የሚል ማለት እንዳልኳቸው ነው። አትጠመቁ የሚሉ አይደሉም። አትጠመቁ የሚሉ ሳይሆኑ ምንድናቸው ብያቸዋለሁ። ጥምቀት አዎ፣ ግን ይህ ጥምቀት ግን አያድንም የሚሉ እነማን? ለምሳሌ የህዝብ እንግሊዝ ተከታዮችን የህዝብ እንግሊዝ ተከታዮችን ወይስ እነዚህ እንግሊዝ ጥምቀት እንዳይኖር እንዳታጠምቁ ብለው ነበረ? ጥምቀት የሚባል ነገር ይቀር ብለው ነበር? እነዚህ እንግሊዝ አላሉም። አንድም ቦታ የሚሉት ምንድን ነው? በቃ ውጫዊ ስርዓት ነው፣ የኃጢአት ስርየትን አይሰጥም አይነት ተቃርኖ አንስተው የመጡት እነዚህ እንግሊዝ። እዚህ ጋር ያወራው ስለ እነዚህ እንግሊዝ አይደለም የሚል ሰው አለ ካለን ላሳያችሁ። እዚሁ ጋር ማስረጃውን ልክ እንደ ደጉም እንደ ወደፊት ራሱ ቢነሳ እዚሁ ጋር ለነው ጨረሰሩ ብንሄድ ይሻላል። እዚህ ጋር ይኸው አዳዲስ መናፍስት እያለ የሚገልጻቸው የኛ ሁሉን አዋቂዎች አዳዲስ መናፍስት ይልና 284 ይላል። እዚህ ጋር ሪፈረንስ ቁጥር ከታየቻቸው እዚህ ጋር እሷን ይኸው እነማን ነው የሚለውን እዚህ ጋር 284 ይቅርታ 204 እሺ፣ እኔ ራሱ እዚህ ጋር በቪዲዮ ያዩኝ እኮ እንትን አልኩኝ። 204 ነው። እዚህ ጋር የህዝብ እንግሊዝ ተከታዮች ወይም ደግሞ አናባፕቲስቶች ዳግም አጥማቂዎች ይላል። አጥማቂዎች ናቸው እነሱ ቢሆኑ። ስለዚህ ጥምቀት ይቅር፣ ይህ ስርዓት አይደረግ ቤተክርስቲያን ውስጥ የሚሉ አይደሉም፣ ግን አያድንም የሚሉትን ነው። እሱን ደግሞ ለማወቅ ቁጥር 26 ላይ እንዲህ ይላል። ከፍ ብላችሁ እዚህ ላይ እንደገና በጥምቀት በቃላት ሊገለጽ የማይችል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባ ታያላችሁ ካለ በኋላ ይህም ጥምቀት ቀላልና ተራ ውሃ ሊሆን እንደማይችል ያሳያል። ምክንያቱም ተራ ውሃ እንዲህ አይነት ውጤት ሊኖር አይችልምና፣ ነገር ግን ቃሉ ያደርገዋል። ይህ ደግሞ ላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል። የእግዚአብሔር ስም ባለበት በዚያ ደግሞ ሕይወትና ደህንነት ሊኖሩ ይገባል። በመሆኑም ቅዱስ ጳውሎስ በቲቶ 3:5 ላይ ቲቶ 3:5 ምን የሚለው እንደጠቀሰው ይልና ለአዲስ ልደት የሚሆን መታጠብ እንዲሆን ጥምቀት ኃይሉን የሚያገኘው በቃሉ አማካኝነት ስለሆነ መለኮታዊ ጥምቀት ማለት ነው። መለኮታዊ የተባረከ ፍሬያማና ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። እንዲህ አይነት የጥምቀቱን ውሃ ምን ብሎ የገለጸው? አንደኛ መለኮታዊ ነው አለ፣ የተባረከ ነው፣ ፍሬያማና ፕላስ ደግሞ ጸጋን የተሞላ ነው። ውሃው ጸጋን የተሞላ ውሃ ነው የሚለው ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። ይህንን ከተናገረ በኋላ ኢሚዲየትሊ ምን ብሎ የተናገረው? ነገር ግን ብሎ የሚቀጥለው ምን ብሎ? ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና እምነት ብቻ ምን እንደሚል እንደሚያድን ከድነት አንጻር ነው እየተናገሩት ያሉት። እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። ለድህነት ማለት ነው፣ ለድህነት። አሁንም ፔንቴኮስታሎቹ እንደዛ ነው የሚሉት። እምነት ብቻ ያድናል፣ እዚህ ላይ ምንም ጥምቀት ምናምን አይጨመርም ከድህነት አንጻር። ግን አትጠመቁ ግን አይሉም ጴንጤዎቹ። በፊትም እነዚህ እንግዲህ እንዳትጠመቁ አይሉም። እነዚህን ሰዎች ግን ሉተራኖቹ በመልኩ እንዳስቀመጧቸው አይተናል። ስለዛ እምነት ብቻ የሚለው ላይ ሉተራንና ፔንቴኮስታል አንድ ነው ብሎ መግባት በራሱ አንያ ዲስሆነስቲ ነው። ምንም ለህሊናን መዋሸት ነው። የሚያውቁት ከሆነ ነው። ግን ይህን ጉዳይ እዚህ ጉዳይ ላይ ጥናቱ ካላቸው ማለት ነው፣ ጥናቱ ኑሯቸው የሆነ ድረስ አውቀው ይህን ነገር ተረድተውት ምናምን ከሆነ መጥተው ልዩነት የለንም እያሉ ያሉት ይሄ በጣም ማጭበርበር ነው እና አደገኛም ጭምር ነው። ይህ አለመታመንም ይሆናል እና እስቲ እናንተ ደግሞ ሄዱበት። እንግዲህ ብዙ አስረዘምኩኝ። ያ እሺ፣ አኬዋ ቃልዮትን ያሰማልን። በጣም ቴንኪዩ።
አሁን አኬ ያለውን በቀላል ገጽ ቶሎ ቶሎ ላሳያችሁና ቀጥሎ ደግሞ የሌሎች ወንድሞቼ እሰጣለሁ ማለት ነው። ከነገጹ ያለውን ላሳየ። ያው ቡክ ኦፍ ኮንኮርድ የሚባለው የመጽሐፈ ስምምነት ነው። እንደምታዩት ገጽ 307 ጀምሮ ልጀምር። ከ308 ሶሪ 308 ላይ በአጭር ባጭሩ ያስቀምጠዋል። ያው እንደምታዩት የቅዱስ ጥምቀት ሚስጥር ምንድን ነው? ይሄ የሉተሪያን የእምነት መግለጫ ነው። በደንብ እዩ። አሁን አኬ ያለውን በጥያቄና መልስ ቁጭ ቁጭ ያደርገዋል። አንደኛ ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ አንደኛ እና ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ሁለተኛ ታዲያ ይህ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁም ሁሉ እንዲጠብቁ አስተማሮቻቸው ደቀ መዛሙርት አድርጓቸው የሚለው ነው። ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አስተውሉ። ጥምቀት ምን አይነት ስጦታዎችን ጸጋዎችን ያስገኛል ትላለች መካነ ኢየሱስ ሉተሪያን? አንድ የኃጢአት ይቅርታን ያስገኛል። የኃጢአት ይቅርታን ያስገኛል። ሁለት ከሞትና ከዲያብሎስ ይቤዣል። ሶስት እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። እንደ አኬ በዜማ ባነበው ደስ ይለኝ ነበር። አኬ ያዜማዋል ይሄን ዜማ ሲያነብ። እሺ ከዛ እነዚህ የእግዚአብሔር ቃሎች ተስፋው የትኞቹ ናቸው ቢል ማርቆስ 12:16 ምን ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው። ሶስተኛ ውሃ እንደዚህ ያሉትን ታላላቅ ነገሮች እንዴት ሊፈጽም ይችላል? መልስ ውሃ ብቻውን ይህን ሊያደርግ እንደማይችል ግልጽ ነው። ዳሩ ግን ከውሃ ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለው ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል። ማለትም ጸጋን የተሞላ የሕይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል። ይኸውም ቅዱስ ጳውሎስ በቲቶ መጽሐፉ ላይ ብሎ ያለውን ያመጣም ማለት ነው። ኦኬ አራተኛ ታዲያ እንደዚህ ያለው የውሃ ጥምቀት ምን ፋይዳ አለው? መልስ በእኛ አሮጌው ፍጥረት ከኃጢአቱና ከክፉ ምኞት ሁሉ ጋር በየቀኑ በሚደረገው ጸጸትና ንስሐ መቀበር እንዳለበትና በሌላ በኩል ደግሞ በየቀኑ አዲስ ሰው እምነት ብቻ ሲሉ ጥምቀትን ያገለለ አይደለም። እንዲሁም በጥምቀት የዘላለም ሕይወት ይገኛል። በጥምቀት ይህ ውሃ ብቻ አይደለም መለኮታዊ ውሃ ነው ብለው ይናገራሉ። ገጽ 307 እስከ 308 አሁን አኬ የተናገረውን በአጭሩ ሉተር ጥያቄና መልስ አድርጎ ይኸው አስቀምጧል ማለት ነው። ከቁጥር 300 ገጽ 307 ይኸው 307 እስከ 308 ዝርዝሩን ግን ይሄ እነዚህ ሰነፎች የትኛውን ያለ አንተ የትኛውን? ይሄኛው ይኸው እናገኘት ይኸው ገጽ 317 በነገራችን ላይ ማለት ነው ያሬዱ። አሁን ይሄ ጥሩ ነው። አሁን ይሄኛው በቃ አለ ከጥምቀት እንደሚያድን ካነሱ እምነትን ከዘለጡት አይችሉም የሚል ነው። ግን አዎ ጥምቀት እንደሚያድንማ እናምናለን ብለው ግን ደግሞ እምነት ብቻ ግን የሚለው ግን ራሱን የቻለ ነው። ስለዚህ ጥምቀት እኛ ጥምቀት እንደብታኖቹ ቀጥላኪ ተቋረጥ ካኬዋ ይሄ ከእምነት ብቻ አንጻር እንዴት ሉተር እንደመለሰው እሱን መያዝ ስላለባቸው እሱን በደንብ ያርጋችሁ የያዙ። እምነት ብቻ ነው የሚያድነው እንጂ ጥምቀት አይጨመርለትም የሚሉ ሰዎች ሲነሱ እምነትን ያስረዳበት መንገድ ከጥምቀት ጋር በማጣበቅ ነው፣ ከውሃው ጋር በማጣበቅ ነው። እምነት ብቻና ጥምቀቱ እንዴት እንደተሳሰረ ማለት ነው። እምነት ብቻ የሚለው ትምህርት
ከውሃው ጋር ወይም ከጥምቀቱ ጋር እነሱ እንደሚሉትም ማለት ነው እንዴት የተጣበቀ እንደሆነ ስለዛ መነጣጠር አይችልም የሚለውን በዛው በሉ። የጥምቀቱ ግን አሁን ያሬዱ በጣም ጥሩ ነገር ነው። በቃ አለቀ። ጥምቀት እንደሚያድን ከግልጽ አድርገው ካስቀመጡ ታዲያ ጥምቀት የሚሰጠው ሌላ ድነት፣ እምነት የሚሰጠው ሌላ ድነት ነው የሚል ነገር ደግሞ አብሮ ተያይዞ ደግሞ ሊነሳ ይችል ይሆናል። እሺ ፐርፌክት፣ በጣም አሪፍ። ማነው ለአንትሻለህ? ኦኬ ትንሽ ሚቲንግ ልጀምር ስለሆነ ሌሎቻችሁ ቤቱ ምሩ ብዬ ነው። አንተ ትንሽ ደቂቃ እሺ ፕሊዝ፣ አንተ 20 ደቂቃ ምሩ እናንተ ወዲያ ቆመቁ መኩ ቀጥል ቦታ ነው ያሉት። እሺ ዲያቆን፣ እሺ ዲያቆን ዳዊት ዶክተር አለው። በቃ ለጊዜው ፕሮግራም ይምሩ፣ ቤቱን ያስተዳድሩ። አራ መምራትስ ይከብዳል። ምናልባት ታሚ አለ ሚቲንግ ልጀምር ነው። 2 ሚኒትስ ነው የቀረኝ እና ለዛ ነው እናንተ አለውኝ። ታሚ አለ እንዴ? ታሚ ይቀጥል አለውኝ። አዎ አኬ ይቀጥልና አኬማ ቀጠለ። የት ነበር? አይ የሰማው እየተማርኩ አይ አይደለም አለውኝ። ፓፓ ልንሽ ወይ አለህልኛል ይመስገናል አለው ወንድም አለ። እኔም ባይሆን ፈቀዱልኝና በጣም ቆየሁኝ ከገባሁና እዛም ብዙ ሰዓት ስለተቀመጥኩኝ እኔ ወደ አንዲት ስራ ልመለስ፣ እናንተ ሄዱበት። ጥሩ እንትንን አሳየንና ውጣ። ይሄ ጸጋ ብቻ የሚለውንም አንድ ሄድበትና እሱ እንትን የእምነት ብቻ ሄዱበትና ያሬድ እሱን ደግሞ አንድ ቀን ርዕስ ይዘህ ነገ ወይ ጠራኝ እና ነገ ደግሞ እንሄድበት። ራሱን ይችላል ደግሞ ጸጋ ብቻ እንሄድበታለን። ፐርፌክት። እሺ አኬዋ ታንኪዩ በጣም እግዚአብሔር ይስጥልኝ ስለመጣ ቃሎት ያሰማለን። ዲያቆን የተወሰነ የሄዱበት ዲያቆን ዶክተር መምህር ኤፍሬም አሉ። ሰላም ይበሉንና በቃ ቀጥል። እሺ ምራ ተመዋ መለሳለሁ። መምህር ሰላም ይበሉንና መምህር ኤፍሬም ዲያቆን ይቀጥሉ። የተወሰነ ግሩም ጤና ይስጥልን። ሁላችሁን ሰላም ብያለሁ። ዲያቆናት በየማይረጋችሁ፣ መምህራን፣ ሴቶችና ወንዶች፣ የሥላሴ ልጆች፣ በዓለም ዳርቻ ያላችሁ የክርስቶስ ልጆች ሁላችሁ የክርስቶስ ሰላም ይድረሳችሁ። ሰላም ብያለሁ። ዲያቆንዬ እምነት ብቻ ላይ የተወሰነ ሄዱበት። እሺ ምናልባት ግን ከኔ በፊት ዲያቆን መኩ እዛም ገብቶ ስለነበረ ኦኬ ዲያቆን ኦኬ ምናልባት ስራ ላይ ከሆነ እሺ እንትን መጀመሪያ በነበረው ውይይት ላይ I think this is the first time እንወያይ ወይስ አንወያይ በሚለው ቶፒክ ላይ ይህንን ሁሉ ሰዓት ተደርጎ ውይይት ሳይደረግ ወጡ ማለት ነው እና በጣም ያሳዝናል። እውነቱን ለመናገር ወንድማችን አኬ ከዚህ በላይ I don't know ምን ማድረግ እንደሚቻል እውነቱን ለምን በጣም እየገረመኝ ነበር እና ከመጀመሪያው ጀምሮ እዛው ወንድማችን ዲያቆን መኩና እና ኤፍሬም ያ አንድ ነን ምናምን የሚል አይነት ነገር ጀምሮ ነበር። that's a claim ነው። ስለዚህ ኦኬ አንድ ከሆናችሁ እንፈትሽ ሲባል ያ ወደ ኋላ መሄድ ነው የጀመሩት እና ምንድነው ኦኬ የእናንተም ነገረ ድህነት ነገር ይታያል። አሁን ካን ዩ ኢማጂን ምንም የማይገናኝ ነገር ማለት ነው እና አሁን ለምሳሌ በሉትራን ሳይድ ይህን ሰሞን አፖስቶሊክ ሰክሰሽን የሚል አይነት ክሌም ተነሳ። ኖ ዲፈንድ እናደርጋለን ተባለ፣ ዲፈንድ ተደረገ፣ ኬስ ክሎዝድ አይደለ? ስለዚህ እናንተ አንድ አይደላችሁም ከተባለ ኖ አንድማ ነን ተብሎ ዲፈንድ ማድረግ ነበረባቸው። ይህንን ለማድረግ ኦኬ ሁለቱንም ዲስከስ ማድረግ ከፈለጋችሁ ሁለቱንም ዲስከስ እናድርግ የሚል አይነት ነገር ደግሞ አፕሮች አቀረበ። አሁንም ደስ አላላቸውም። እሺ መጀመሪያ በእኛ ፊልድ ላይ በነገረ ድህነት መጀመሪያ እንወያይና ከዛ በኋላ ደግሞ ወደ እናንተ እንመጣለን ሲባል ይህንንም አክሰፕት ማድረግ አልቻሉም። ኦኬ ኮንክሉዥን ሲሰራ ምንድን ነው they cannot defend their unity አንድ መሆናቸውን ዲፌንድ ማድረግ አይችሉም ማለት ነው። 4 ነጥብ። ከዚህ በላይ እንግዲህ ምንም ማድረግ አይቻልም።
እና ዲፌንድ ማድረግ ቢችሉ ኖሮ ዲፌንድ ያደርጉ ነበረ ማለት ነው። ይህንን አረጋግጠናል። እንግዲህ ከዚህ እንትን ላይ የምጨምረው ብዙ ነገር የለኝም፣ ያው ብዙ ስለተባለ ነው። እና አሁን እንግዲህ ልዩነት የለንም፣ ሁላችንም በፋይቭ ሶላ ነው የምናምነው እና ፋይቭ ሶላው አንድ እስከሆነ ድረስ ሁላችንም አንድ ነን የሚል ነው እንግዲህ ኤፍሬም ባለጊዜው ያመጣው። እነዚህ እንግዲህ ሌብሎች ናቸው አይደለ? ፋይቭ ሶላስ፣ ሶላ ስክሪፕቶራ፣ ሶላ ፊዴ ምናምን እያለ የሚመጣው ሌብሎች ናቸው። ውስጥ ሲገባ ግን ልዩነት ካለ አንድ ነን ማለት አይቻልም እኮ ነው። ለምሳሌ እስላሙም ክርስቲያኑም አይሁዳውያንም በእግዚአብሔር እናምናለን ይላሉ። እስላሙ ጋር ሄደ እግዚአብሔር ማን ነው ስትለው የሚሰጥ መልስ፣ ክርስቲያኑ ጋር ሄደ እግዚአብሔር ማን ነው የሚሰጥ መልስ፣ አይሁዱ ጋር ሄደ እግዚአብሔር ማን ነው የሚሰጥ መልስ አንድ አይደለም። ለዚህ እኮ ነው ልዩነት አለን የምንለው እንጂ ሁላችንም እኮ በእግዚአብሔር እናምናለን ብለን እኮ እንደ መቀጠል እኮ ማለት ነው አይደለም። ስሙ እግዚአብሔር እናምናለን ሳይሆን እግዚአብሔር ስትል ምን እያልከኝ ነው ጥያቄው አይደለ እንዴ? ኦኬ ክርስቶስስ ወደ ክርስትናው ስንመጣ ኦንሊ ጂሰሶች ክርስቶስ ማን ነው ለአንተ ስንል የሚሰጡን መልስ ሌላ ስለሆነ ኖ ኦንሊ ጂሰስ ራሳቸውን ችለው ነው የሚል አይነት ነገር በፕሮቴስታንቱ ይታያል። ኦፍኮርስ በኦርቶዶክሳውያኑ ሲጀመር የኛ መልስ ሌላ ስለሆነ ነው እና ስሙ አይደለም ፋይቭ ሶላ። እኛም እንትን ባለፈው ወንድማችን ኤርሚያስ እንዳለው ሎጎ በማድረግ አይደለም እምነት የሚታየው ትምህርቱ ውስጥ ሲገባ ነው እና ትምህርቱ ስንመለከተው ምንድን ነው ሶላ ፊዴ ተብሎ እምነት ብቻ ተብሎ ያው በፕሪደስቲኔሽን ስለሚያምኑ የሰው ኮኦፕሬሽን እዚህ ጋር ምንም አያደርግም። እግዚአብሔር 100% ጸጋ ስለሚያደርግ ወይም ግሬሽያ ውስጥ ብንገባ ሙሉ በሙሉ ጸጋ ሰው ላይ ስለሚሰጥ እሱ ነው የሚያድነው። so there is no cooperation. This is why by the way ህፃናትንም የሚያጠምቁት ኮኦፕሬሽን አያስፈልግም you see። ስለዚህ ህፃናትም ይጠመቃሉ ምክንያቱም የማመን ጸጋ ውስጡ አለውና ፈልጎም ይሁን አይፈልግም ግን እግዚአብሔር መርጦታል therefore he will be saved ነው። ኦኬ ጴንጤኮስቴ ጋር ስንሄድ ምንድን ነው ዲሲዥን አለ። you have a decision መምረጥ ያንተ እምነት አምናለሁ ብለህ መወሰን አለብህ። ያንተ ውሳኔ ያስፈልጋል ማለት ነው። ያንተ ውሳኔ ክሪቲካል ነው። ስለዚህ ኦኬ አንድ ጴንጤኮስቴና ሉትረን መጡ አንድ ነን ካላችሁ ሁለቱም ድነዋል ማለት ነው አይደለ? እንግዲህ አንድ ነን ማለት እኔ ከዳንኩ እሱም ድኗል ማለት ነው። መልካም አንድ ሉትረንና አንድ ፔንቴኮስታል መጥተው ድነናል ይላሉ። በድህነት ውስጥ ግን በሉትረን ጥምቀት ለድህነት ያስፈልጋል ይላል። ያኛው ግን አልተጠመቀም። ልብ ብላችሁታል? ጥምቀት ለድህነት ያስፈልጋል ብለዋል። ያኛው ግን አልዳንም በሉትረን አስተምሮ ማለት ነው። ስለዚህ አንድነን ለማለት ነሰሰርሊ ወይ የራሱን አስተምሮ መቀየር አለበት፣ ማስተካከል አለበት፣ እሱን ለማስደሰት ማለት ነው፣ አንድነን ለማሰኘት ይሲ ወይም አይ አንተ አልዳንክም ስላልተጠመጥክ ብሎ ስለ እምነቱ መመስከር አለበት። እሺ ከጥምቀቱ በኋላ አለፉ ተያይዘው እየተጫወቱ በቃ ቤተክርስቲያን ና ይለዋል። ምክንያቱም አንድ ናቸዋ። እሺ የአንተ ሳምንት ወደ አንተ እመጣለሁ በማግስቱ ደግሞ እኔ ጋር ትመጣለህ ይለዋል። እሺ አንድ ላይ ይሄዳሉ። ጴንጤኮስቴና ሉትራን እጅ ለእጅ ተያይዘው ቅዳሴ ይቀደሳል። ቅዱስ ቁርባን ሲመጣ ሉትራኑ ምን ይለዋል? በል ውጣ፣ ውጪ ጠብቅ። ለምን? የጌታ እራት ላንተ አይሆንም፣ ክሎዝድ ነው፣ ሊቀበሉ አይችሉም። እሺ ሊቀበሉ አይችሉም። ከዛ በኋላ እስከ ቤተክርስቲያን ወጥተው አንድ ሰው መንገድ ላይ ያገኛሉ፣ ወንጌል ይሰብካሉ። ወንጌል ሲሰብኩ ወንጌል ለማሳመን ሲሞክሩ አንደኛው እሺ ጌታን ተቀበል ይለዋል፣ ወስን ይለዋል። አይ ግድ የለም መጀመሪያ ተጠመቅ ይለዋል። ሌላኛው ደግሞ አሁን ከወሰንክ ትድናለህ ይለዋል። አይደለም ክርስቶስ አስቀድሞ አንተን መርጦሃል ይለዋል። እንዴት ነው አንድ የሚሆኑት? ስለዚህ ትምህርቱ እንትን ሌብሉ ሳይሆን አስተምሮቱ ነው የሚገልጸው የምንለው ለዛ ነው። ባይ ዘ ወይ
አስተምሮት ነው የሚገልጸው የምንለው ለዛ ነው ለማለት ነው። ሌሎች መምህራን ስላላችሁ እንትን እላለሁ። መምህር ሕዝቅያስ በዚህ አጋጣሚ ደውዬልህ ነበረ፣ ምናልባት አላየውም። ሰላም ብያለሁ። መምህር በረከት፣ መምህር ኤፍሬም ሁላችሁንም ሰላም ብያለሁ። አንተነህ ዲያቆን ቃለ ሕይወት ያሰማልን። ዶክተር ዲያቆን ዳዊት ቃለ ሕይወት ያሰማልን። ዲያቆን ሞኬ አለ? ሞኬ ሞኬ የለም። መምህር ኤፍሬም መምህር አሉ? አለው። አዎ የቀደሙት ካሉ እንደየአመጣጣቸው ሀሳብ ቢሰጡ ጥሩ ነው። እርሶ ይቀጥሉና ወደ ዲያቆን ሕዝቅያስ ሄዳለሁ። ጥቅስ ትውልድም አዲስ እየተፈጠረ ስለሚመጣ በየጊዜው በስጋ ልደት ሰው ስለሚመጣ ለመጣው ለአዲሱ ትውልድ አምና ተሰብኳል ብለን አንተውም። በዘመነ ሐዋርያት ብሉያት ሐዲሳት ሊቃውንት መነኮሳት ተመስጥረዋል፣ ተነግረዋል፣ ተገልጸዋል። በዘመነ ሐዋርያት ስለተነገሩ በዘመነ ሊቃውንት ይቅሩ አልተባለም። በትንቢተ ነቢያትም ስለተነገረ በስብከተ ሐዋርያት እንዲቀር አልተደረገም። ሁሌም በሁል ጊዜም ለሁል ጊዜም አንዱ የእግዚአብሔር ቃል ለዘላለም ለሚመጣው ትውልድ ሁሉ ሲነገር ይኖራል። ይህ ባለቤቱ ጌታ የመንግስቱ ወንጌል ሁሉ በዓለም ሁሉ ይሰበካል ተብሎ ስለተነገረ አስቀድሞ በማቴዎስ ወንጌል 24 ወንጌል ለትውልድ ሁሉ ይደርስ ዘንድ አለውና እየደጋገምን እንናገራለን እንጂ ትናንትም ከትናንት በፊትም በርካታ ቀን ግብረ መልስ ተሰጥቶበታል። እንግዲህ ወንጌልን ሰዎች ለስጋ ፍላጎታቸው ለራሳቸው ምቾትን ሲሹ በራሳቸው ሐሳብ ጠምዘው እንደሚተረጉሙት አስቀድሞ በወንጌል ተነግሯል። ሐዋርያው ቅዱስ ጳውሎስም ደቀ መዝሙሩን ወይም ተማሪው ጢሞቴዎስን ነግሮታል። የዘመኑ ፍጻሜ ሲደርስ ወንጌልን እንደ ወንጌል ሕግ ሳይሆን እንደ ራሳቸው ሐሳብና ፍላጎት የሚተረጉሙ እኩያነ ሕሊና ይነሳሉና በዚያ ዘመን አንተ ግን ቃሉን እንደ ቃሉ አስተምር እንጂ እንደ ሰዎች ፍላጎት እንዳትናገር ተጠንቀቅ ብሎ በማስጠንቀቂያ ጭምር እንዳስተማረው መጻሕፍት ይነግሩናል። ስለሆነም ሰው በፍርድ ቤት ምስክር ሲጠራ 3 ምስክር 4 ምስክር ይጠራል። አንዱ ቢዋሽ ከአንዱ ምስክር ለመውሰድ። መጽሐፍ ቅዱስ ግን እስትንፋስ እግዚአብሔር ነው። የግድ አንድን ቃል 30 ጸሐፊ እስካልጻፈው ድረስ አንቀበልህም ብለን የምናስፈነጥረው የእግዚአብሔር ቃል አይደለም። ስለሆነ ምን ማለት ነው? መጽሐፍ ቅዱስን ያጻፈው ራሱ ባለቤቱ እግዚአብሔር ነው። የጻፉት ቅዱሳን ሰዎች ናቸው። የመጽሐፍ ቅዱስ አጠቃላይ ጸሐፊያን 40 ሰዎች ናቸው። በዘመነ ብሉይ በዘመነ ሐዲስ ያለውን ደምረን ስንቆጥራቸው ማለት ነው። እኒህ ሰዎች ደግሞ ሕይወታቸው የታወቀ እግዚአብሔር ጋር ሲነጋገሩ የነበሩ የእግዚአብሔር ባለሟሎች የሚባሉ ቅዱሳን አበው ናቸው። በዚህ መካከል በያዕቆብ መልእክት እምነት ብቻውን ዋጋ የለውም የሞተ ነው እንበለ ሃይማኖት ምግባር ምጉት ይእቲ እንበለ ምግባር ሃይማኖት ምጉት ይእቲ ሃይማኖት ያለ ምግባር የሞተች ናት፣ ምግባርም ያለ ሃይማኖት የሞተች ናት ብሎ አንዱ ከአንዱ ጋር ካልተባበረ በቀር ብቻውን ሃይማኖት የመንግስተ ሰማያት በር እንዳልሆነ ሐዋርያው በአጽንኦት ጽፎታል። ዓለም በሚቀበለው ቅዱስ መጽሐፍ የተጻፈ ቃል ነው። እኔ በጣም የሚገርመኝ እምነት ብቻ ብለው የሚያስተምሩ ሰዎች እምነት ብቻ ማለት ምን ማለት ነው ብላችሁ ብትጠይቋቸው መልሳቸው ምን እንደሚሆን ሳስብ ይጨንቀኛል። በክርስቶስ ማመን ብቻ ከሆነ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው ብሏል። አዎ እውነት ነው ካለ በኋላ ግን ቀጥሎ እመታፈቅሩን ይቀቡ ትእዛዜ ካመናችሁብኝ ከወደዳችሁ ደግሞ ትእዛዜን ጠብቁ ብሎ በዮሐንስ ወንጌል ተናግሯል። ትእዛዛቱ ምንድን ነው? ሳያዝ ትእዛዜን ጠብቁ የሚል ንጉሥ የለንም። ትእዛዝ አዟል። ወንጌልን ሲያስተምርበት በነበረ በስጋ በተገለጸበት በነበረ ዘመኑ
ትእዛዝ ሰጥቷል። ከሰጠው ትእዛዝ አንዱና ዋነኛው ያመነ የተጠመቀ ይድናል ብሎ የተናገረ ጌታ ነው። ቀጥሎ ያለውን ጽሑፍ ያመነ የተጠመቀ ይድናል እያለ ቃሉ አይ ያላመነ ግን ይፈረድበታል ነውና ሚል ብሎ ወደፊት ያለውን ክታብ ከማየት ይልቅ ያመነ የተጠመቀ የሚለውን ቃል መፈጸም አይቀናም ወይ? የሚቀል የትኛው ነው? የቀደመውን ቃል መያዝ፣ የቀደመውን ስርዓት ማስተዋል፣ የቀደመውን ጽሑፍ የቀደመውን ክታብ መያዝ ይጠይቃል። እንዲያ ካልሆነ ግን የፊተኛውን እቀበለዋለሁ የኋለኛውን ግን ትቼዋለሁ ከሆነ የፊተኛውም የኋለኛውም የእግዚአብሔር ቃል ነው። የቀደመውን ሳይዙ የፊተኛውን ብቻ አንዱን ጥሎ አንዱን አንጠልጥሎ መጽሐፍ ቅዱስ የለም። እንዲህ አይነት ቅዱስ መጽሐፍም ስለሌለ በማስተዋል የጌታ ቃል ምንድነው? የምትወዱ ከሆነ ትእዛዜን ጠብቁ ብሎ የተናገረ ጌታ ከሆነ ትእዛዛቶቹ ምንድናቸው ብሎ መያዝ ነው። ስጋዬን የበላ ደሜን የጠጣ ብሎ የተናገረ ጌታ ነው። ትእዛዙ ስለሆነ ስጋውን እንበላለን ደሙን እንጠጣለን። ያመነ የተጠመቀ ብሎ የተናገረ ጌታ ነው። ዝም ብሎ በቃ ያዘዝኳችሁን ማለት ነው። ስራ እንዲሰሩ ያዘዘው ምን ስራ ነው? ያ ስራው ምንድን ነው? ላዊት ከሆነችው ቤተክርስቲያን ከዛች ራስን አርቆ አሸፍቶ የራስን አስተምህሮ ክሬት አድርጎ አዲስ ቀርጾ አስቀምጦ ትውልድን ሁሉ ወደዚያ የጨለማ ቦታ ማጋዝ ከቤተክርስቲያን ርቆ ካንዱ ሰንሰለት ተበጥሶ በአዲስ የግል ሰንሰለት መመስረት ከምን የተገኘ ነው? መጽሐፍ ቅዱስ ይህን ቃል አያበረታም። ማስረጃም የለም። እስኪ በሞቴ እግዚአብሔር ያመልክታችሁ ሰው እንዴት ሃይማኖቱን የመሰረተበት አምስቱ ሶላዎች ተብለው በዋናነት ምናምንባቸው ተብለው የወጡ ነገሮች አንዱ እንኳን መጽሐፍ ቅዱስ ላይ የሌለ ግን ደግሞ የሃይማኖት መሰረት ሆኖ የተቀመጠ ሐሳብ ስታዩ አይገርማችሁም? ይሄን ስታስቡት አንድም ቦታ ብቻ የሚል ቃል የለም። እምነት ብቻ የሚል ቃል የለም። ጸጋ ብቻ የሚል ቃል የለም። ከሌለ ሰው እንዴት ቋሚ ሃይማኖት አድርጎ ያስቀምጠዋል? የሌለውን እና ይህ በእውኑ ክርስቶስ መከተል ነውን? ወንጌል ነውን? እና ምንድን ነው የሚባለው? እምነት ብቻ የሚሉ ሰዎች ጌታ ያዘዟል ትእዛዙ ምንድን ነው? ለዚህ መልስ እንድታመጡ እንፈልጋለን። ጨለማ ውስጥ ስላላችሁ እናንተ ደግሞ የዓለም ብርሃን ናችሁ ስላለ ጌታ በቤቱ ያለ ነው። በቤቱ ለሌላችሁት እናበራለን። ስናበራላችሁ ብርሃኑ የሚታያችሁ ኑ፣ ያልታያችሁ ሰዎች ግን ደግሞ ተርጉማችሁ እንድታስረዱ እንፈልጋለን። መጨመር የምፈልገው ይሄን ነው። ሌሎቻችሁም ቀጥሉ። መምህራኑ ስላሉ እንኳን ደህና መጣችሁ። ሰላም ብያለሁ። ድጋሚ ግሩም ቃለ ሕይወት ያሰማልን። መምህር የሕይወት ቃል ያሰማልን። ዲያቆን ሞኬ አለ? ሞኬ የለም። እሺ ዲያቆን ሕዝቅያስ መምህር ኤፍሬም ቃለ ሕይወት ያሰማልን። መምህር በረከት ዶክተር እንዴት አሉ? ዶክተር ዳዊት እንግዲህ እግዚአብሔር በዚህ ዘመን ለቤተ ክርስቲያን ሁሉንም ነገር እንዲገለጥ ቤተ ክርስቲያን የጌታ ቤተ ክርስቲያን ብለን የምናምናት ክርስቶስ የሞተላት በደሙ የመሰረታት ቤተ ክርስቲያን አሁን እንግዲህ መንገዱንም ሰዓቱንም ጊዜውንም አግኝታለችና የምንተኛበት ሰዓት አይደለም። ምክንያቱም በእኛ መሀል ያለው ችግር እንይዛቸውና እንለቃቸዋለን። ከያዝናቸው በኋላ እንለቃቸዋለን። እንደገና ስለኛ ቤተክርስቲያን ትንሽ ሲመሰክሩ እናመሰግናቸው እናወድሳቸውና እንተውላቸዋለን፣ እናዝንላቸዋለን። ከዚህ በኋላ ግን የጨከነ ወንጌል መምጣት አለበት። ምክንያቱም እምነት ብቻ ብለው ሲያስቀምጡ እነሱ
ምንድነው የሚያምኑት የሚለውን ነው መጠየቅም። ከመጽሐፍ ቅዱስ ላይ እነሱ የሚያምኑት ምንድነው? ይሄ አሁን መጠየቅ ያለበት ጥያቄ ይሄ ነው። ከመጽሐፍ ቅዱስ ላይ እነሱ የሚያምኑት በራሳቸው አስተያየት ሳይተረጉሙ እንደፈለጋቸው ሳያጣምሙ እንዳለ የሚቀበሉት የትኛው ቃል ነው? እምነት ብቻ በሉ፣ መጽሐፍ ቅዱስ ብቻ በሉ፣ ምንም ብቻ ይበሉ፣ በተለይ እምነት ብቻ የሚሉ ይዘን ብንሄድ ምንድነው የሚያምኑት ከመጽሐፍ ቅዱስ ላይ እነሱ? በራሳቸው ጥቅሶች እንኳን እነዛ 19 20 ጥቅሶች አሉ የፈረደባቸው፣ በእነሱ ጥቅሶች እንኳን ብንሄድ እንደፈለጉ አድርገው ሳይተረጉሙ የሚቀበሉት አምነው የሚቀበሉት ቃል አለ ወይ? እዚህ ለማታለል ለመነገድ እምነት ይበቃል፣ ዋናው ማመን ነው፣ በሱ ካመንክ ትድናለህ፣ የግል አዳኝ አድርገህ ከተቀበልክ ትድናለህ፣ ማመን ብቻ ነው ይላል። ግን ያምኑታል ወይ ነው ጌታ። ካመኑስ ምን ብለው ነው የሚያምኑት? ምን ብለው 4 5 ጊዜ ወይ 6 7 ጊዜ የሚመጣው መነጠቂያው የሚነጥቀውን ጌታ ነው ወይስ ከዚህ በኋላ ሐዋርያት እንዳሉት በሕያዋንና በሙታን ላይ ፈርድ ዘንድ ዳግም ይመጣል የተባለውን ጌታ ነው የሚያምኑት? አሁንም የሚማልደውን ጌታ ነው የሚያምኑት ወይስ በስጋው ወራት ሁሉን ነገር ጨርሶ በአብ ቀኝ ያለውን ነው የሚያምኑት? ስለዚህ የትኛውን ነው? እንደው አሁን ሁላችሁም እዚህ ያላችሁ መጀመሪያ መነሳት ያለብን መጽሐፍ ቅዱስ ይቀበላሉ ወይ ነው። ፕሮቴስታንትም ሉተራንም ሌሎቹ በተለይ ጴንጤዎች መጽሐፍ ቅዱስ ይቀበላሉ ወይ ነው። መጽሐፍ ቅዱስ አይቀበሉም። ስለዚህ አደራ እምላችሁ እየያዛችሁ አትልቀቋቸው። ከተያዙ በኋላ አይለቀቁ። እስከ መጨረሻው ህቅታ ድረስ ትምህርታቸው እንትን እስኪል ድረስ ተጋልጦ ይሄን የጨለማ ነገር እስኪፈርስ ድረስ ለእንቅልፍ ባይሰጥ ጥሩ ነው። ለምሳሌ በቀደም አንድ ሰው አግኝቼ ጠይቄ ነበር። መጽሐፍ ቅዱስ ብቻ አለ ተቀበላለህ? መጽሐፍ ቅዱስ አው እቀበላለሁ። በልጁ የሚያምን የዘላለም ሕይወት አለው። እንግዲህ ያዙ። የጠየቁት የዘላለም ሕይወት አለው የምትለውን ቃል በልጁ የሚያምን የዘላለም ሕይወት አለው? አዎ። በወልድ ያመነ የዘላለም ሕይወት አለው? አዎ። ስለዚህ የዘላለም ሕይወት የምታገኘው በልጁ ስላመንክ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ቃሌን የሚሰማ የዘላለም ሕይወት አለው ሲለው አይ ይሄማ መተርጎም አለበት። እነሱ መጽሐፍ ቅዱስ ለገዛ ፈቃዳቸው ለነውራቸው ሕይወት የሚገኝበትን ትምህርት ሳይጣምሙ የሚያምኑት ነገር አለ ወይ? እዚህ ላይ ነው መስራት ያለብን። ስለሚድኑ ሰዎች እያወራናቸው ስለሚፈረድባቸው ሰዎች ይጠይቋቸዋል። ስለዚህ እምነት ብቻ ሲባል ምን ብለው ነው የሚያምኑት? እሱን ነው መጠየቅ ያለባቸው። ምን ብለው አምነው ነው የሚድኑት? ይሄንን ነው የምለው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። ዲያቆን እስኪያስ መምህር በረከት እንኳን ደህና መጡ። በሰፊው ይሄዱበት መምህር በረከት እምነት ብቻና ሉተራውያን ፔንቴኮስታል የሚለው። እሺ ቃለ ሕይወት ያሰማልን ሁላችሁም። መምህር ኤፍሬም፣ ወንድማችን ዲያቆን ያሬድ መኩ፣ መዝሙረ ተሚ፣ ዲያቆን እስኪያስ፣ ሁላችሁንም ከታች ያላችሁትም የምትከታተሉን ሰላም ብያለሁ። እንዴት ናችሁ? አይ በጣም ጥሩ ውይይት ነው። ቅድም እናኬ ከመግባታቸው በፊት ነበር እነዛ ፓስተር አሌክስ ጋር እኔ ጋር ነበር መጀመሪያ እንደውም አንዳንድ ነገር እያወራን የነበረ። ከዚያ በኋላ ያው እንደዚህ ውይይት ብናረግ
አንዳንዴ ከዲቤት ከምንም መንፈስ ወጥተን እስኪ አስተምሯችንን እንግለጥ በተረጋጋ ሁኔታ ምናምን የሚል ሐሳብ ቀረበ። አይ ጥሩ ነገር ነው እሱ። አስተምሮን መግለጥ ጥሩ ነው። ጤነኛ በሆነ መንገድ አስተምሮን መግለጥ ጥሩ ነው። ግን ያው ብዙ ጊዜ በቲክቶክ ላይ የምናየው ነገር ምንድነው? እውነተኛ የሆነ አስተምሮ ይገለጣል ወይ? ብዙ ጊዜ ሰዎች በተለይ ቅድምም ተናግሬያለሁ፣ ሁላቸውም በነበሩበትም ፕሮቴስታንት አካባቢ ያለው የነገረ ድነት ትምህርቶች ሲነገሩ ከኦርቶዶክስ አንጻር ነው የሚነገሩት። ማለት ምንድነው አንድ የመሆን ስሜት ተፈጥሮ ምናምን ዲፈረንሶች ወደኋላ ተደርገው ነው የሚነገረውና እሱ ሆነስት አይሆንም። ሆነስት ሆነን መነጋገር ይኖርብናል የሚል ሐሳብ ነው ያቀረብነው። ከዛ ምን ተባለ? አይ በእኛ በፕሮቴስታንቶች መካከል እኮ በአምስቱ ሶላዎች ልዩነት የለም በአምስቱ ሶላዎች የሚል ሐሳብ ሲቀርብ አይ እንደሱማ ማለት ይከብዳል። ጸጋ ብቻ ለምሳሌ በፕሪዲስቲኔሽን በሚያምኑ የቦንዴጅ ኦፍ ዊል ምናምን አሁን በሉትራን በካልቪኒስቶች በሚያምኑበት ሁኔታ ሲገለጥና በሌሎቹ ሲገለጥ አንድ አይሆንም። የሚመሳሰል የሚቀራረብ ነገር ይኖረዋል፣ አንድ አይሆንም። ግን እምነት ብቻም እንደዚሁ ሌሎቹም እንደዚሁና እንደዚያ ስንል ነው እንግዲህ አኬ ገብቶ ከዛ ያው ለምን ውይይት አናረግም ወደሚል የገባው ማለት ነው። እና እኔ በጣም ገርሞኛል። አኬ በጣም ብርቱ ሰው ነው። እንግዲህ በአንድ ቦታ ላይ ሁለት አይነት ውይይት ዲቤት ለማድረግ ፕሮፖዝ አድርጎ ነበር፣ አልተሳካም እንጂ እና አኬ በጣም ነው የሚገርመኝ። ባይዘው በጣም ጠንካራ ሰው፣ በጣም ብዙ መረጃዎችን የያዘ በማንኛውም ሰዓት ማንኛውንም አይነት ውይይት ዲቤት ለማድረግ ራሱን ያዘጋጀ ወንድማችን ነው። በእውነቱ እግዚአብሔር ያበርተው፣ እግዚአብሔር ያጠንክረው፣ ያጽናው፣ ከዚህ የበለጠ ጸጋ ይስጠው ነው የምንለው። እና ምንድነው ጥሩ ነገር እኮ ነበር የተባለው። እሺ ኦርቶዶክስን መንካት እንፈልጋለን፣ እርስ በርስ ያለውን ነገር አይደለም ማውራት የምንፈልገው፣ እናንተንም ማስገባት እንችላለን ከተባለ እሺ ኦርቶዶክስን መጀመሪያ እናውራ የሚል ሐሳብ አቅርቦ ነበር። እሱም አልተሳካም፣ ሁለተኛውም አልተሳካም። ኤኒዌይስ ወደፊት ይሳካ ይሆናል። አሁን ወደ ተነሳው ርዕስ ግን እኔ ስገባ ቅድም አኬም እያቀረበ እያየሁት ነበረ፣ መዝሙርም እያቀረበ ነበረና እኔ አንድ ነገር ሊጨምር፣ ብዙ ሰው ብዙ አይነት ሐሳብ ስለሰጠ እንዳይሰለች፣ በመጀመሪያ እምነት ብቻ ሲማ አይሆንም። ይሄ እኮ ማለት በምንስማማበት ብቻ ተከራከሩን፣ በማንስማማበት በኩል አትምጡብን አይነት ነው። እና ይሄ የሚያሳዝነው የማይስማሙበትን ነገር የሚደብቁት ወደኋላ የሚያደርጉት ከኦርቶዶክስ ጋር አንተን ለመፍጠር መሆኑ ነው የሚያሳዝነው ማለት። እና የኦርቶዶክስ ቤተክርስቲያን ጋር የማይስማማ ነገር ለምን ይፈልጋሉ? ለማቀራረብ ለምን አይፈልጉም? የሚፈልጉ ሰዎች አሉ። ለምሳሌ አሁን ሳሚ እዚህ ወንድማችን ገብቷል። ብዙ ጊዜ ለመረዳት ኦኬ ይሄም እኮ ሊያስኬድ ይችላል ብሎ ያገናዘበ ምናምን ነው የሚሰማ እና ኦርቶዶክስ ምናምን ነው የሚሰማ እና ኦርቶዶክስ ጋር ለምንድን ነው እንደዛ መስማት የማይፈልጉት ታዲያ? እርስ በርስ ባለው ነገር ላይ እንደዚህ መቻቻል፣ ልዩነቱን ወደ ኋላ ማድረግ፣ እንደው አንድ የሚያደርገውን ነገር ብቻ ወደፊት ማምጣት ምናምን ፍላጎት ካለ በኦርቶዶክስ ቤተክርስቲያን አስተምሮች ፔኩላር የሆኑ ከፕሮቴስታንት ጋር የሚርቁ አስተምሮች ለመረዳት አይምሯቸውን ከፍተዋል ወይ? አስበዋል ወይ? ለምሳሌ ስለ መልካም ስራኛ ስናወራ፣ ስለ ሳክራመንት ስናወራ፣ ስለ ቅዱስ ቁርባን ስናወራ ምን ለማለት ፈልገው ነው ብለው ለመረዳት በደንብ አንደርስታንድ ለማድረግ ይሞክራሉ ወይ? ይሄ በጣም ደብል ስታንዳርድ ይሆናል ማለት ነው። ካልሆነ እኛ በምንለያይበት በኩል አትምጡብን፣ እሱ እንዲነሳ አንፈልግም፣ እናንተና እኛ በምንለያይበት ብቻ ነው መነጋገር የምንፈልግ ማለት ምንድነው? ኦልሬዲ እኮ ቢሆን እኮ ችግር የለውም። ቢሆን ባይዘው ለኛ ለኦርቶዶክሳውያን ጥሩ ነው። ፕሮቴስታንት ውስጥ ያሉ ዲኖሚኔሽኖች አንድ አይነት የነገረ ድነት አስተምሮ ቢኖራቸው ከአንድ ትምህርት ጋር ብቻ ነው የምንከራከረው ማለት ነው። አንድ ትምህርት ጋር ብቻ ነው የምንከራከረው የነበረው፣ ከብዙ ትምህርት ጋር አይደለም የምንከራከረው ማለት ነው። ስለዚህ እሱ ጥሩ ነው እኮ ቢሆን፣ ግን ሪያሊቲው እንደዛ አይደለም። ሪያሊቲው እንደዛ አይደለም።
ስለዚህ ግዴታ መገለጥ አለበት ማለት ነው። እኔ አሁን ስለ ነፃ ፈቃድ፣ ስለ ጸጋ ብቻ፣ ስለ እምነት ብቻ፣ ስለ ሌሎቹ ማስተምህሮች ከሉትራን ጋር ስወያይ ከሉትራን ጋር ብቻ እየተወያየው እንደሆነ እያሰብኩ ማውራት አለብኝ ማለት ነው። ከፔንቴኮስታሎች ጋር ሳወራ እንደዚሁ፣ ከካልቪኒስቶች ከሪፎርምድ ጋር ሳወራ እንደዚሁ በተለየ ሁኔታ። ለምሳሌ ስለ ፕሪዴስቲኔሽን ሳወራ ከሉትራን እና ከካልቪኒስቶች ጋር ራሱ በአንድ አይነት ነገር ማውራት አልችልም። እነዚህኞቹ ሲንግል ፕሪዴስቲኔሽን ነው የሚቀበሉ፣ እነዚያ ደብል ነው። እርስ በርሳቸውም እኮ ያው በእኛ ሀገር በጣም ሰፕረስድ የሆነ ስለሆነ ነው እንጂ በሌላው ዓለም ዲቤት የሚደረግበት ክርክር የሚደረግበት ጉዳይ ነው። መጽሐፍቶቹም ስታዩ አሁን እነ ፍራንስ ፒፐር የጻፉት የካልቪን ማነው የሉተራኑ ክርስቲያን ዶግማቲክስ ላይ ሪፎርምዶቹን ደብል ፕሪዴስቲኔሽንን የሚያምኑትን ሰዎች የመጽሐፍትን ቃል የጣሉ በፊሎሶፊ የሚመሩ ነው የሚላቸው። ሲንግል ፕሪዴስቲኔሽን መጽሐፍ ላይ ስላለ እነሱ ስለሚያምኑ ማለት ነው። አትሊስት ሉተራኖች ሲንግል ፕሪዴስቲኔሽን ካለ ግዴታ ደብል ፕሪዴስቲኔሽን መኖር አለበት ብለው በሎጂክ ነው የሚመሩት እና በመጽሐፍት ቃል ሳይሆን የሚመሩት በሎጂክ ነው ብለው ይከሷቸዋል። ያው የሉተራን ስኮላርስ ኦርቶዶክስ ስኮላርስ የሚሏቸው እንደውም ኦርቶዶክስ ስኮላርስ ማለት የቀናውን የሉተራን ትምህርት የሚያስተምሩ ማለት ነው። ምንድነው ከሊቃውንት ከኛ ሚስጥር ያደላደሉ የምንላቸው አይነት አሉ አይደል? በኦርቶዶክስ ቤተክርስቲያን ሚስጥር ያደላደሉ ሊቃውንት እንደሚባሉት በሉተራን ሚስጥር ያደላደሉ የሚባሉት ኦርቶዶክስ ሉተራን የሚባሉት እንደዚህ ነው የሚያቀርቡት። ስለዚህ ይህ አይነት ልዩነት ካለ ልዩነቱን አውቆ ነው መወያየት የሚቻለው ማለት ነው። ምክንያት ካልሆነ ኮንፊውዥን ነው የሚሆነው። ከማን ጋር አንድ ሉተራን ጋር የካልቪኒስት አስተምሮ ይዘህ ብትከራከር እኔ አላምንበትም ይላል። ኦኬ ምንድነው ሉተራን? አዎ በቃ ሌላ ትቀይራለህ ማለት ነው። ስለዚህ መታወቅ አለበት ትምህርት ትክክለኛ ዲያሎግ ለማድረግ ራሱ ከማን ጋር እያወራን እንደሆነ ምን እንደሚያስተምሩ ማወቅ ያስፈልጋል። ይሄ ትክክለኛ ነገር ነው እና ጀኒዩን የሆነ ትምህርታችን እናስተዋውቅ ከተባለ ጀኒዩን በሆነ መንገድ ቢሆን ጥሩ ነው ብዬ አስባለሁ። በመጨረሻ እኔም አንዲት መረጃ ልስጣችሁና ለሌሎች ወንድሞች እለቃለሁ። ጆርዳን ኩፐር የሚባል ዘ ግሬት ዲቫይድ የሚል መጽሐፍ የጻፈ የኮምፓራቲቭ ቲዮሎጂ ነው። የሉተራን ኮምፓራቲቭ ቲዮሎጂ የጻፈ ሰው ነው። ይታያል አይደል? አዎ ይታያል መምህር። የመጽሐፉ ርዕስ ጆርዳን ኩፐር ዘ ግሬት ዲቫይድ የሚል ነው። ኪንድል ላይ ስለሆነ ነው ገጹ የማይታየው እና እሱ ምን ይላል? ኮመን ቻርች ትንሽ ብለርድ የሆነ ነገር አለው። እሺ ኮመን ቻርች ፍሮም ኢቫንጀሊካንስ ኤንድ ሪፎርምድ ቴዎሎጂያንስ ኢዛት ባፕቲዝማል ኮመን ቻርች ነው። በጣም የተለመደ ክስ ከኢቫንጀሊካል እና ከሪፎርምድ ቴዎሎጂያን ሉተራን ላይ የሚቀርብ ማለት ነው። እንግዲህ ጆርዳን ኩፐር ማለት አሁን በህይወት ያለ አይ ቲንክ በህይወት አለ መሰለኝ፣ ብቻ አሁን የቅርብ ጊዜ ነው። አይ ቲንክ በህይወት አለ። እሱ ከሉተራን ስኮላርስ መካከል በጣም ግንባር ቀደም የሆነ የታወቀ ነው በአሁኑ ጊዜ ማለት ነው። እና ጆርዳን ኩፐር እንዲህ አይነት ክስ ይቀርብብናል፣ የኮመን ቻርጅ ነው ፍሮም ኢቫንጀሊካልስ ኤንድ ሪፎርምድ ቴዎሎጂያንስ ነው የሚለው ኢዛት ባፕቲዝማል ሪጀነሬሽን ኢዝ ኢንኮምፓቲብል ዊዝ ሶላ ፊዴ ይላል። ሰው በጥምቀት ነው የሚወለደው ዳግም የሚወለደው የሚለው ትምህርታችን ከሶላ ፊዴ እምነት ብቻ ከሚለው አስተምሮ ጋር ኢንኮምፓቲብል ነው የሚል በኢቫንጀሊካልስ እና በሪፎርምድ የተለመደ ክስ ይቀርባል ይላል። እና የሚሉትን ሲያቀርብ ምንድነው ክሱ? ኢፍ ፌዝ አሎን ሴቭስ ዘን ባፕቲዝም ካኖት ይላል። ይቺ ክስ ሁልጊዜ እኛ ጋር የምትቀርብ ነች አይደል? በእምነት በኩል ከዳንክ
ጥምቀት ጋር ምን ቀርቶ ነው ሁለተኛ ልትድን ነው ወይ የሚለው ማለት ነው። ኢፍ ፌዝ አሎን ሴቭስ እምነት ብቻ የሚያድን ከሆነ ዘን ባፕቲዝም ካኖት ጥምቀት ሊያድን አይችልም የሚል ክስ ይቀርብብናል ይልና ማንን ይጠቅሳል? ሉክ አት ዘ ክሌም ፍሮም ጄምስ ዋይት። ጄምስ ዋይት ደግሞ በጣም የታወቀ ሪፎርምድ ነው አይደል? ከተሳስቼ ከሆነ ታስተካክለኛለህ ዴቭ፣ የምታውቁት ከሆነ ሪፎርምድ ይመስለኛል። ካልቪኒስት ነው። ጄምስ ዋይት ምን ይላል? ሂ ይላል ፖልን ማለት ነው። as all the other apostles believed that we are redeemed, cleansed, forgiven in the blood of Jesus Christ. Yet there are many today who would replace the blood of Christ with the water of a baptizery. ይላል ጳውሎስ የሚለው በኢየሱስ ክርስቶስ ደም ተዋጅተናል፣ ነጽተናል፣ ይቅር ተብለናል ነው። አንዳንዶች ግን ዛሬ የኢየሱስ ክርስቶስን ደም በጥምቀት ውሃ ሊተኩት ይሞክራሉ ወይም ይተካሉ ብሎ ክስ ያቀርባል ማለት ነው። ቻርጅ ነው ይሄ። አጌነስት ማን ነው? አጌነስት ሉትራን የሚቀርብ ክስ ነው። It is argued that Luther's inconsistency was unfortunate and solved by other reformers by rejecting baptismal regeneration. ምንድነው የሚሰጠው መንተን ለዚህ የሚሰጠው ማብራሪያ? ሉተር ኢንኮንሲስተንት ነበረ ማለት ወጥ የሆነ ትምህርት የለውም። በእምነት ይዳናል ብሎ እንደገና ጥምቀትም ይዳናል ማለቱ ኢንኮንሲስተንሲ ነው እና አንፎርቹኔት ነው ማለት በጣም የሚያሳዝን ሊሆንም አይገባ ባይሆን ጥሩ የሆነ ያው ስህተት ነው በቃ ኢንኮንሲስተንሲ ነው እና እሱን ሶልቭ እናደርጋለን የሚሉ ሰዎች ባፕቲዝማል ሪጀነሬሽንን ሪጀክት ያደርጋሉ ማለት በጥምቀት በኩል ሪጀነሬሽን ይገኛል ብለው አያምኑም ማለት ነው። However, the Lutheran Church has consistently argued that this seeming tension is imagined rather than real. የሉትራን ቤተክርስቲያን ግን ይሄ ውጥረት ወይም ኢንኮንሲስተንሲ ያሉት ከላይ ዝም ብሎ ኢማጂን የተደረገ ነው እንጂ ሪል አይደለም። ባፕቲዝም ኤንድ ፌዝ are not to be separated. ሶላ ፊዴ ሳክራመንትን ይጨምራል አይጨምርም በሚለው ማለት ነው። እንደ አሁን እኔ በጣም መጠየቅ የምፈልገው የኛ ሀገሮቹ ሰዎች በእኛ ሀገር አምስቱ ሶላዎች ብለው አንድ አይነት ትምህርት ነው የምንስማማ ብለው ሲሉ እነዚህን ነገሮች ሶልቭ አድርገው ነው በዓለም አቀፍ ደረጃ ያሉ ምሁራን ቻርጅ የሚደረጉበት ኢንኮንሲስተንት ነው የሚሉት። ሉተር ተሳስቶታል። አንፎርቹኔት